በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን አዲስ አበባ ገባ። በመጪው ሰኞ ሰባተኛውን አጠቃላይ ምርጫን የሚታዘቡ የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን ህብረቱ አስታወቀ። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የህብረቱ ታዛቢዎች ከ37 አገራት የተውጣጡና 73 አባላትን የያዘ መሆኑን በመግለጫው ላይ ተገልጿል። ይህ አምባሳደሮችን፣ የሲቪል ማህበረሰብ ድርጅት ተወካዮች፣ የምርጫ ባለሙያዎች፣ የሰብአዊ መብት፣ የስርዓተ ጾታ፣ የወጣቶችና የመገናኛ ብዙሃን ተወካዮችን ያካተተ መሆኑ ተገልጿል። የአፍሪካ ህብረት ማክሰኞ ግንቦት 18 2018 ዓ.ም ባወጣው መግለጫ የምርጫ ታዛቢዎች በምርጫው ዕለት የድምፅ አሰጣጥ ሂደትንና ቆጠራን ለመታዘብ በተለያዩ የአገሪቱ ክፍሎች የሚሰማሩ መሆኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመላ ሀገሪቱ ሰኞ ግንቦት 24 የሚደረገው ሰባተኛው ጠቅላላ ሀገራዊ ምርጫ ለመታዘብ ከአፍሪካ ህብረት ታዛቢዎች በተጨማሪ የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ ታዛቢዎች እንደሚገኙ አስታውቋል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ወደ ኢትዮጵያ የመጡት በኢትዮጵያ መንግስት ግብዣ መሰረት መሆኑን የምርጫ ቦርድና ህብረቱ አስታውቀዋል። የምርጫ ታዛቢ ቡድኑ ግምገማውን በኢትዮጵያ የምርጫ ህግ፣ በአፍሪካ ህብረት እንዲሁም አስፈላጊ በሆኑ ቀጠናዊና ዓለም አቀፋዊ ዲሞክራሲያዊ ምርጫ ለማድረግ በተቀመጡ መስፈርቶች ላይ በመመስረት ግምገማውን እንደሚያደርግ ተገልጿል። ታዛቢዎቹ ከምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩዎች፣ ከመገናኛ ብዙሃን እንዲሁም ከሌሎች የምርጫ ታዛቢዎች ጋር በትብብር እንደሚሰሩ ተጠቅሷል። ታዛቢ ቡድኑ የመጀመሪያ ደረጃ ሪፖርቱን ግንቦት 26 2018 ዓ.ም በአዲስ አበባ ይፋ የሚያደርግ መሆኑ የተገለጸ ሲሆን የመጨረሻ ሪፖርቱን ደግሞ ከምርጫው በኋላ በ2 ወር ውስጥ ያቀርባል ተብሏል። የኢትዮጵያ ሲቪክ ማህበራት ሰባተኛው ጠቅላላ ምርጫ ለመታዘብ ከ500 በላይ የሚሆኑ የረዥም ጊዜ ታዛቢዎችን ማሰማራታቸውን አስታውቀዋል። ከዚሁ ጋር ተያይዞ በመላ ሀገሪቱ ሰኞ ግንቦት 24 በሚደረገው ሰባተኛው ጠቅላላ ምርጫ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በ8ቱ ምርጫ እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ በተጨማሪም የዘንድሮ አገራዊ ምርጫ በትግራይ ክልል ከሌሎች የአገሪቱ ክፍሎች ጋር በአንድ ላይ ምርጫ የማይካሄድ መሆኑን ገልጿል። ቦርዱ ማክሰኞ ግንቦት 18 2018 ዓ.ም የቅድመ ምርጫ ስራዎችና የድምፅ መስጫ ቀን አስመልክቶ በሰጠው ጋዜጣዊ መግለጫ በአማራና በትግራይ ክልሎች በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ በመግለጫ ላይ በአማራ ክልል በ8 በትግራይ ክልል ደግሞ በ38 የምርጫ ክልሎች ምርጫ አይካሄድም ብለዋል። በአማራ ክልል ድምፅ የማይሰጥባቸው 8ቱ የምርጫ ክልሎች በደቡብና ምዕራብ ጎንደር፣ በአምባሰል እንዲሁም በዳጋዳሞት የሚገኙ መሆናቸው ተገልጿል። የቦርዱ ሰብሳቢዋ ሰኞ ዕለት ድምፅ በማይሰጥባቸው 8 የምርጫ ክልሎች ወደፊት እንዲመርጡ እንደሚደረግ ቢናገሩም ጊዜውን ግን ሳያሳውቁ ቀርተዋል። አክለውም 6 ፓርቲዎች ከሰባተኛው ሀገራዊ ምርጫ ከውድድር ውጪ መሆናቸውንና 42 ፓርቲዎች የመራጮችን ድምፅ ለማግኘት እንደሚፎካከሩ ተናግረዋል። ከውድድሩ ውጪ የሆኑት ፓርቲዎች 3ቱ በትግራይ ክልል የሚንቀሳቀሱት ስምረት፣ ቃንጪ ሀቂና ትንሳኤ ሰባ እንደርታ መሆናቸውን ሲገልጹ፣ ቀሪዎቹ ደግሞ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ወይም ኢሶዴፓ፣ የሲዳማ ፌዴራሊስት ፓርቲ ወይም ሲፌፓ፣ የጋምቤላ ህዝቦች ነጻነት ንቅናቄ ወይም ጋህንን መሆናቸውን ተናግረዋል። የቦርዱ ሰብሳቢ ሜላትወርቅ ከ10,400 በላይ እጩዎች መመዝገባቸውን አስታውቀው ከ9 ፓርቲዎች በተቀመጠላቸው የጊዜ ገደብ ውስጥ ለመመዝገብ የሚያስፈልጋቸውን መስፈርት ባለማሟላታቸው 80 እጩዎች ውድቅ መደረጋቸውን ገልጿል። ይሁን እንጂ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ 309 እጩዎች ከምርጫ ውድድር ውጭ ሆነዋል እያለ ነው። ታዲያ ውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ለቦርዱ ሰብሳቢ ቀርቦላቸው ነበር። በሰጡትን ምላሽ 80 እጩዎች ውድቅ የተደረጉት ያላሟሉትን መስፈርት እንዲያሟሉ በተሰጣቸው የጊዜ ገደብ መሰረት ባለማሟላታቸው መሆኑን አስረድተዋል። የኢሶዴፓ 309 እጩዎች ግን ተመዝግበው ምስክር ወረቀት ካገኙ በኋላ በፍርድ ቤት ውሳኔ ከውድድር ውጭ ሆነዋል። ይህ ሰፊ ልዩነት አለው ሲሉ 80 እና 309 እጩዎች ከውድድር ውጭ የሆኑበት ምክንያት እንደማይገናኝ ገልጸዋል። የኢትዮጵያ የምርጫ ቦርድ ሰባተኛውን አገራዊ ምርጫ ከሚታዘቡ የአገር ውስጥ ታዛቢዎች ባሻገር ከውጭ የሚመጡት የአፍሪካ ህብረትና ምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ታዛቢዎች መሆናቸውን ተናግረዋል። የምርጫ ቦርድ ተጨማሪ በጀት መጠየቁ ተዘግቦ የነበረ ሲሆን ሰብሳቢዋ በዛሬው በሰጡት መግለጫ የተወሰነ እንደተፈቀደላቸው አስታውቀዋል። ቦርዱ በተጨማሪም በመራጮች ምዝገባ ችግር በተስተዋለባቸው የምርጫ ጣቢያዎች ምዝገባው እንዲሰረዝ ማድረጉን አስታውቋል። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ በመግለጫቸው ምዝገባው እየተካሄደ እያለ በሚደርሱ ጥቆማዎች ቦርዱ የራሱ የሆነ ክትትልን ሲያደርግ ቆይቷል ብሏል። ቦርዱ ችግር ያለባቸው የተባሉ ምርጫ ጣቢያዎችን አስመልክቶ በቪዲዮና በወረቀት በደረሰው ማስረጃ የተደገፈ ጥቆማ መሰረት ምዝገባው መሰረዙን አስታውቋል። በመሆኑም ምዝገባ ከተሰረዘባቸው አካባቢዎች መካከል በአማራ ክልል ግምጃ ቤት ምርጫ ጣቢያ፣ በሶማሌ ክልል ሰገን ምርጫ ጣቢያ፣
በኦሮሚያና ቤኒሻንጉል ጉሙዝ ክልል አንዳንድ ምርጫ ጣቢያዎች እንደሚገኙበት ተነግሯል። በመጪው ሰኞ በሚካሄደው አጠቃላይ ምርጫ መራጮች ለክልል ምክር ቤቶችና ለሕዝብ ተወካዮች ምክር ቤት አባል የሚሆኑ እንደራሴዎችን ይመርጣሉ። ወደ ውጭ ጉዳያችን ስናልፍ እስራኤል በጋዛ ከተማ በፈጸመችው ጥቃት አዲሱን የሐማስ ወታደራዊ ክንፍ አዛዥ መግደሏን አስታወቀች። እስራኤል ማክሰኞ ዕለት በጋዛ ከተማ በፈጸመችው ጥቃት አዲሱን የሐማስ ወታደራዊ ክንፍ አዛዥ መግደሏን አስታውቃለች። የእስራኤል ጦር በጋዛ ከተማ በተጨናነቀ የገበያ ስፍራ በሚገኝ የመኖሪያ ሕንፃ ላይ በፈጸመው ከፍተኛ የአየር ድብደባ ቢያንስ 3 ፍልስጤማውያን መሞታቸውን የሕክምና ባለሙያዎችና የዓይን እማኞች ተናግረዋል። ጥቃቱ የኢድ አል አድሃ በዓል ከመከበሩ በፊት ጎዳናዎች በገበያተኞች ተጨናንቀው ባለበት ወቅት በጋዛ ከተማ መሃል በሚገኘው የአልካያሊ ሕንፃ የላይኛውን 3 ፎቅ ኢላማ ማድረጉ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ቀደም ሲል የእስራኤል ጦር የሐማስን የጦር ክንፍ አዛዥ መሐመድ ኦዴህን ኢላማ እንዳደረገ አስታውቋል። ይህም የቀድሞ የጦር አዛዥ በተመሳሳይ ጥቃት ከተገደለ ከጥቂት ቀናት በኋላ የተፈጸመ ነው። ይህ እስራኤል ከሐማስ ጋር የተኩስ አቁም ስምምነት ካደረገች በኋላ በጋዛ የተፈጸመ የቅርብ ጊዜ ከባድ ጥቃት ነው። ኦዴህ በጥቃቱ መገደሉን በተመለከተ የእስራኤል መንግስት ሲያስታውቅ፣ ሐማስ ግን ምንም ማስተያየት አልሰጠም። የነፍስ አድን ሰራተኞች በስፍራው ሲደርሱ በአካባቢው በደረሰው ከባድ ጉዳትና በነበረው መጨናነቅ ምክንያት ወደ ላይኛው ፎቅ ለመውጣት ተቸግረዋል። የዓይን እማኞች ቢያንስ 5 ሚሳኤሎች ሕንፃውን ከተለያየ አቅጣጫ በተመሳሳይ ጊዜ መምታታቸውን ተናግረዋል። አንድ ነዋሪ ጥቃቱ ከመፈጸሙ በፊት የሄሊኮፕተር ድምፅ መስማቱን ተናግሯል። ከቦታው የተገኘ ተንቀሳቃሽ ምስል እንደሚያሳየው አምቡላንሶችና የሲቪል መከላከያ ሰራተኞች በተመታው ሕንፃ ውስጥ የተረፉ ሰዎች ካሉ ሲፈልጉ የሚያሳይ ሲሆን በአቅራቢያው በርካታ ሰዎች ተሰብስበውም ነበር። የኔታንያሁ ቢሮ የእስራኤል የመከላከያ ሰራዊት መስከረም 26 2016 ዓ.ም ሐማስ የፈጸመውን ጥቃት ካቀነባበሩ ሰዎች መካከል አንዱን መሐመድ ኦዴህን ኢላማ እንዳደረገው አስታውቋል። ኦዴህ በበርካታ የእስራኤል ዜጎችና የመከላከያ ሰራዊት አባላት ግድያ፣ ጠለፋና መቁሰል ተጠያቂ ነው ሲል መግለጫውን አክሏል። የቡድኑ ታጣቂ ክንፍ አዛዥ የነበሩት ኢዝ አድ ዲን አልሃዳድ በግንቦት ወር መጀመሪያ ላይ በእስራኤል ላይ በአየር ጥቃት ተገድለዋል። ይህ ጥቃት በአንድ የመኖሪያ ሕንፃ ላይ ያነጣጠረ ሲሆን ቢያንስ 3 ሰዎችን ገድሏል ሲሉ የዓይን እማኞችና የአካባቢ ምንጭ ተናግረዋል። እስራኤል የተኩስ አቁም ከተደረሰበት ከጥቅምት 10 ጀምሮ በጋዛ ዙሪያ ጥቃቶችን ስትፈጽም ቆይታለች። ሐማስ እስራኤልን የተኩስ አቁም ስምምነቱን በመጣስና ሲቪሎችን በማጥቃት በተደጋጋሚ ሲከስ ቆይቷል። የጋዛ ጤና ሚኒስቴር በተኩስ አቁም ስምምነቱ ወቅት በእስራኤል በተሰነዘረው ጥቃት ከ800 በላይ ሰዎች መገደላቸውን ይፋ አድርጓል። ዘገባው የቢቢሲ ነው።